ፒዛ ሀት ለመጀመሪያ ጊዜ ኢትዮጵያ ውስጥ ልንሞክር እንግዲህ መተናል። ለምን ሃይ ዝም ብለሽ ምትየው? እዚህ አዲስ አበባ ሰው ዘና ማለት ይወዳል። ይፈጥን ሰው አላየውም። ሄይ ጋይስ ታናችሁ እንዴት ናችሁ? አለሁላችሁ። ዛሬም እንደዚህ ሌላ ብሎግ እዚህ ጋር አልጀምርላችሁ ብዬ አሰብኩኝ። ምክንያቱም አሁን ምሳ ሰዓት አልፏልና ወተን እዚህ ፒዛ ሀት የኢትዮጵያ ፒዛ ሀት ለመሄድ አሰብኩኝ። ሄጄ አላቅም፣ እዚህ ሀገር ፒዛ ራሱ በልቼ አላቅም እና በጣም ፒዛ እንደሚወድ ሰው እኔ ደግሞ የደንበኛ የጣሊያን ፒዛ ነው የምወደው። ማለት የጣሊያን ፒዛ ከበላችሁ በኋላ ፒዛ መብላት አስቸጋሪ ነው። ምክንያቱም በጣም ሲምፕል የሆኑ ነገሮች ነው የሚጠቀሙት፣ ግን የመጨረሻ ለምሳሌ እቃዎቹ ልላችሁ ነው ኢንግሪዲየንቶቹ፣ ቲማቲሙ፣ ቺዙ፣ ባዝል በቃ ሲምፕል ናት፣ ግን በጣም ጣፋጭ ነው። እዚህ ሀገር ፒዛ ሀት ታዲያ በየቦታው ሰሞኑን እያየሁና ዋው የዛ ሀገሩ ፒዛ ሀት እኔ አልወደውም። የአሜሪካም እንግሊዝም ያለውን አልወደውም። ፒዛ ሀትን ግን እስቲ እዚህ ልሞክረውና ልየው ብዬ አሰብኩኝ። በነገራችን ላይ ሁላችሁ ጸጉሬን ዛሬ ሳምንት ነበር የተተኮስኩትኝ ሪፍሬሽ አስደርጌው እንደዛ አስጠቅልየው እንደዚህ ነው የሚመስለው። እና ሴትዮዋ ያለችኝ የመጨረሻ ዊግ ነው የሚመስለው ጸጉርሽ ብዛቱ እውነት ጸጉርሽ ነው ብላ መጀመሪያ ደንግጣ ነበረ። አሁን በተለይ ስላጠረ የሆነች በቃ ዊግ ነው የምትመስለው እና የተሰፋው ምናምን መስሏት ነው ጸጉሬ ነው ብያት እንደዚህ ተሰርቻለሁ። እኔ እንጃ ብዛቱ በጣም አምሮበታል። እንደዚህ ሲተኮስ አምሮበታል። ለምን አሁን ከመውጣታችን በፊት እንደዚህ ሰላም ልበላችሁና እንሂድ ብዬ አሰብኩኝ። በድጋሚ የአዲስ አበባ ኑሮ ከአዲስ አበባ ውሎዬ ያሉትን ቭሎጎች እንደዚህ እየሰራው ላሳያችሁ ብዬ ነው እና ቪዲዮዎችን እየወደዳችሁ ነው ብዬ ተስፋ አደርጋለሁ። አሁን ተያይዘን እንውጣ። የልጆቹን እቃ ፓክ አድርጌያለሁ። ለምን እነሱን ይዣቸው ነው የሚሄደው። ስለዚህ የዳይፐር ቦርሳቸውን ወዘተ እዚህ ጋር አዘጋጅቻለሁ። አሁን ተያይዘን ፒዛ ሀት ሄደን ከዛ በኋላ ያለውን ሁኔታ ማሳያችኋለሁ። መንገዱን ሆነ ሌላም ካፌ የምንገባበት ካለ አሳያችኋለሁ። በነገራችን ላይ ጠዋት ደግሞ ወጣ ብዬ ትራፊክ አስቆሞኝ ነበረ። ይሄ ሲያስቆመኝ ለሶስተኛ ጊዜ ነው። ለምን እንደሚወዱኝ አላውቅም። የእሱንም ታሪክን ሌላ ቪዲዮ ላይ እስቲ በደምብ ሰራላችኋለሁ። አሁን ቀጥታ ሄደን ምሳችንን እንብላ። የቢዝነስ ሴንተር ነው። ለምን ላይ ድረስ ያውልሽ ስቱዲዮ፣ የፎቶ ስቱዲዮ አለ፣ ምን አለ፣ አርቱላ አለ፣ ሞያ ሬስቶራንት። አይዞሽ 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 አይዞሽ። መጨረሻ ኪዩት እነዚህ 3000 ብር እዛ እንግሊዝ ቢሆን 300 ብር ምናምን ይሆናል። ይሄ ራሱ ያውልሽ 2000 ብር ፕላስም ወና ሰብዛ ፒዛ ሀት ለመሄድ ነው። ለምን ታሸገ ይሄ ግን እናት የድሮ 10 ብር ያው 1 ብር ነው አሁን የለም። ኧረ ኢትዮጵያ አይደለም። እሺ እንግዲህ እዚህ መተን ፒዛ ሀት መተን እንዳያችሁት አሁን ኦርደር አድርገን እየጠበቅን ነው። እኔ ያዘዝኩት ሚዲየም ማርጋሪታ ፒዛ፣ ሌላ የቺክን ሆት እና ስፓይሲ ቺክን ሚዲየም፣ ከዛ አንድ ፋንታ፣ አንድ ኮካ፣ ከዛ ደግሞ ፖቴቶ ዌጅስም አዘዝን። በአጠቃላይ 2000 ስንት ያለው 2400 ምናምን መሰለኝ ነው 2600 እንደዚህ ነው የሆነው። ስለዚህ በዶላር ደግሞ ቴሌብር ያስፈልጋችኋል እዛ ጋር ካላችሁ። በነገራችን ላይ ቴሌብር የመጨረሻ ገላጋይ ነው። ጸጉር አያችሁ ከኋላ ተመልጦ ከኋላ በቀን የሚተኛበት የተመለጠ የስጦታ እንደዚህ አልነበረም።
ስጦታ ስራው አሁን ሰውን ሁሉ ሰላም ማለት ነው። እሺ ያለፈውን ያገደመውን ሰው በሙሉ ሃይ ማለት ስራ። ለምን እዚህ ውጪ እንቀመጥ? ቻው ሃይ ቻው። ወይኔ ሞጥሞጣ ልጅ አማርኛ እንዴት እንደለመደች አፏ እንደከፈተች ታውኝ። በቃ እቺ ደግሞ ለመሄድ ገና አሁን 4 ወር ናት። ለመሄድ ይወላችሁ ሩጫ ላይ ናት። ወይ ሙዚቃ ከሆነ አለ ብዙ ኮፒራይት እንትን እንዳያረግ ወይ እዚህ ምን አለ መሰላችሁ? ይሄውን እንደ አይስክሪም መሸጫ እንደ ጀላቶ ነገር ነው። በዛ ውስጥ ነው ፒዛ ኤክስፕረስ። እዛ ደግሞ እንደ መጠጥ መሸጫ ነገር አለ። ከዛ ወደዚህ ደግሞ ቴራስ አለ። ቆንጆ አየር አለ እዚህ ጋራ። ከዚህ ጋር ቡልቡላን ትንሽ ማየት ትችላላችሁ። እውነት እንደዚህ ሆናል ብዬ አልጠበኩም ነበር። አንቺ መተሽ ታውቂያለሽ? እዛ መጥፎ እንደዚህ ነው። አይገርምም? ይሄኛው የቺክኑ እዛ ጋር ደግሞ የማርጋሪታው አለ። በጣም ያስጎመጃል ሲመጣ። ይሄ በሆት ፕሌት ነው እንደዚህ የሚቀርበው። ግን ሚዲያሙ እኛ ሀገር ስሞል ናት። እኛ ጋራ ስሞል ናት። እቺ ሳይዟ ይሄ ሚዲያም ነው። ሳይዟ ትንሽ ናት። እንደዚህ ውጪ መሆናቸው ውጪ እንኳን ሆነና ሳስበው ውስጥ ይሞቅ ነበረ። ወይ ኡፉ እንዳነኪ ኖ የማሚ ነው ይሄ ኖ ችግር የለም ትቀመጣለች እንደዚህ። ኦ ቴንክ ዩ። እሺ ቆይ ኦነስት ሪቪው የእውነት አስተያየት ነው የምንሰጠው። ላውጣልሻ እንደ እሺ ኡፉ ነው ይሄ ኡፉ አይደለም። ኡፉ ልበልሽ። ቆይ እሺ ቆይ እስቲ ኡፉ እስቲ ይሄ የስፓይሲ ቺክን ነው። ትንሽ ትኩስ ሊሆን ይችላል። እስቲ ኡፉ ቆይ እሺ እዚህ ጋር ሃይ ዝም ብለሽ የምትይው ከቺዙ ልጀምር። ስለዚህ የቺዙ ልሞክር ነው። ይሄ ቺክኗ አሪፍ ነው። ማን ግን የሚቀጠቅጠው እንደዚህ? አንቺ በጣም ይጣፍጣል በእውነት። ዋው የሚገርም ነው። ዳቦ አሰራሩ የፒዛው ቂጣ የተለየ ነው። የማይወደው ሰው ግን አለ። እና ምን ዳቦ ነው? ኧረ ከዚህ በላይ ምን ይፈልገው? ፒዛው ቀጭን አይደለም አይነት አለው እኮ ይሄ ትንሽ እንደ እኔ እዛ ሀገር ፒዛ ሀት ቅምሻ አላቅማ። ችግሩ ለማነጻጸር ከዛ ሀገር ጋር አልችልም ከፒዛ ሀት ጋር። ለፒዛ ግን በጣም ቆንጆ ነው። 9 ከ10 ያገኛል። ዶ ወይ ቂጣው የተለየ ነው። እዛ እንዲሁ ወንበሯ አነሰች። ጠረጴዛው አነሰች። ውስጥ ትልልቅ አላ ግን የውስጡ እኮ ትልልቅ ነው። 4 ማዕዘን ገበያውን ራሱ እዛ እኮ ነው የገቡት። በጣም ይገርም ደግሞ እንዴት እንደሚያምር ራሱ ብታይ። ዋው! አሁን ደግሞ እዚህ ማሞካቻ የሚባል ከፒዛ ሀት ህንጻ ታች ማሞካቻ ለማወራረጃ ደግሞ እዚህ ማሞካቻ ቡና ማኪያቶና አፕል ፓይ ያላቸው። በጣም ይሄንን ለመሞከር ጓጉቻለሁ። አፕል ፓይ
ይሸጣል። እዚህ ከፒዛ ሀት ስር ነው ያለው እንደምታዩት። የቡና ሱስ ይዞ ሊሄድ ነው። እኔ እዚህ ሀገር ጌታ ሆይ በቀን አንድ ቢያንስ እየጠጣሁ እኮ ነው። አንድ ወይ ሁለት በቀን እየጠጣሁ ነው። ደግነቱ ቡና ገዝቼ እሄዳለሁ። ማንከሽከሻ ገዝቻለሁ። ደስ ይላልማ። ሱስ እንደሆንብኝ እኮ ነው። ስኳር እስቲ ስኳር በይ ኦኮር ስኳር ትንሽ ሰጥሻለሁ። ትንሽ በጣም ትንሽ ሰጥሻለሁ። እሺ እዚህ ከመጣች እኮ ነው ኖ አሜሪካ ስኳር እንትን ያለችው እናት ሰጣት ከቡና ጋር እንደዚህ ሰጣት። ወይኔ ታይ ይሁን እኛም ጠጥተን ያደግነው። ይሄ በጣም ቆንጆ ማኪያቶ ስኳር እኩር ነው የምትእኩ ቆንጆ ማኪያቶ። ወይ ደስ ሲል ነጣ ያለውን ነበር የምትፈልጊው? እውነት እኔ እንጃ ኖርማል አልኩት። ኖርማሉን እንቅመሳው። ኖርማል አረ ሽታው ደስ አይልም? ውሽ ጌታዬ ምን ይሻለኛል? ቡና ሱስ ይዞኝ ውህ ጠንካራ ነው። ቆንጆ ነው። መስማም እዚህ ጋር ደግሞ አፕል ፓይ ሼር ለማድረግ ያን ያህል ኬክ የላቸውም። አንቺ ኬክ የላቸውም። ኬክ የላቸውም ግን የሆነ የቸኮሌት ፓይ እና አፕል ፓይ ነበረ ሳስበው። እስቲ ቸኮሌት ነው አፕል ፓይ እንዴት ይሆን በሚል ሀሳብ እስቲ እንሞክረው እስቲ። አፕል ፓይ ይላል። ቆንጆ ነው በእውነቱ አሪፍ ነው። አልተቻለም። ይሄ ሲናመኑ በሲናመን በደንብ ቀረፋ አፕሉ ከመሀል እንትን ሆኖ ቆንጆ ነው የሰሩት። ወይ ሹክረን ደሳ ሲበዛ ከዛ አሁን ይዝጋሽ ያለቀም ሾክ ነው የነበረችው ማንቱ ካሰጠችሽ ደግናት አለሽ። ነው የዛሬ ቆይታችን ይሄ ነው። እንደነገርኳችሁ እዚህ አዲስ አበባ ሰው ዘና ማለት ይወዳል። እኛ ሀገር ሁሌ ሩጫ ነው። ሰው ስራ ነው፣ ይሮጣል። እዚህ ካፌ ፍጥነት እዚህ የሚፈጥን ሰው አላየውም። ሰው ረጋ ያለ ነው። ረጋ ነው ኑሮ ረጋ ነው። ሰው በጣም ረጋ ያለ ነው። ፀጉሬን ሁላ ስሰራ ቀስ ብለው ቀስ ነው የሚሰሩት። እዛ አለቀ ትወጫለሽ። አንቺም ሩጫ ላይ ነሻ። ቅርፍፍ በቃ እንደዛ ነው። አዎ ለእነሱ እኮ ይሄኔ ፈጥነዋል። እነሱ ፈጣን አገልግሎት ነው የሰጠን ብለው ነው የሚያስቡት። ያስቃል። ያን ሰውዬ ያገኛችሁት እንግዳ በዛበት ከአንዱ ሰውዬ ንግድ ባንክ ገብተን ስሙ ምናምን እንግዳ በዛበት። እውነትም እንግዳ በዛበት። ሰው ተሰልፎ ነበር። ስም መላክ ያወጣላሉ። የእሱ ስም ነው እንግዳ በዛበት። አስበሽዋል?